የጽዋ ማህበር ምንድነው? መስራቹስ ማን ነው? መጽሐፍ ቅዱሳዊ ማስረጃ አለው ወይስ ሰዎች በራሳቸው ተሰባስበው የመሰረቱት ነው? በባህል የመጣ ነው ወይስ መጽሐፍ ቅዱሳዊ ማስረጃዎችና መሰረቶች አሉት? ሰዎች በጽዋ ማህበር ስር ተሰባስበው ገንቦውን መሰበ ወርቁን ግምጃ አልብሰው በወርቅ ዘቦ አስጊጠው ጥላ ዘርግተው ጥላ አድኖ ታቅፎ መንገድ ለመንገድ መዞራቸውስ ትክክል ነው ወይ? ይሄ የቤተ ክርስቲያንስ አስተምሮዋ ነው ወይ? እንዲሁም ደግሞ አንዲት ሴት የወር አበባ በሆነችበት ሰዓት ጽዋ መቅመስ ትችላለች ወይስ አትችልም? ጽዋ ማህበር ላይ የሚባል ስርዓት አለ። ሙሴው ጽዋውን ወደ ላይ አንስቶ ማነህ ባለሳምንት ያስጠመድክ በ18 እኔ ነኝ የምትል የገሌ ወዳጅ እያለ ምክንያት አድርገው የተሰባሰቡበትን የጻድቁን የቅዱሱን የሰማዕቱን ስም ይጠራል። የዚህ ስርዓት እንዴት ነው? እነዚህን የመሳሰሉ ጥያቄዎች የጽዋ ማህበራት ላይ ትጠይቃላችሁ። እነዚህን ጥያቄዎች በዚህ ቪዲዮ መልስላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች፣ ጽዋ ማህበር ያላቸው እህቶች፣ ወንድሞች በተደጋጋሚ በውስጥ ከሚጠይቁ ጥያቄዎች መካከል የተወሰኑትን ይዣቸው መጥቻለሁ። አባቶች በሚያስተምሩ የቤተ ክርስቲያንን ትምህርት መሰረት አድርጌ አይፍትን አንብቤ በዚህ ቪዲዮ መልስ ሰጥበታለሁ። እንዲሁም እኔ ለዩቲዩብ የመጀመሪያ ስራዬ ስለሆነ ገብታችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። በእርግጠኝነት ከዚህም በኋላ ለእናንተ የሚጠቅሟችሁን የሚመጥኗችሁን የተለያዩ ትምህርቶችን እናስተምርበታለን፣ እንማማርበታለን። ችሁንም ሀሳብ አስተያየት ኮመንት ላይ ብትጽፉልኝ እቀበላለሁ። እንግዲህ የጽዋ ማህበር ማለት እኛ ክርስቲያኖች በተለይም ኦርቶዶክሳውያን ተሰባስበን የጽድቅ ስራ የምንፈጽምበት፣ ወንጌል የምንማማርበት፣ እንዲሁም ስለ ራሳችን የህይወት ተሞክሮ የምንነጋገርበት፣ የምናወራበትና የምንረዳዳበት እጅግ ድንቅ የሆነ ማህበራት ከሚባሉት መካከል አንዱ የጽዋ ማህበር እንደሆነ ይታወቃል። እንግዲህ የጽዋ ማህበር ምንድን ነው የሚለውን ከማየታችን በፊት ማህበር ማለት አንድነት፣ ጉባኤ፣ ሸንጎ ይባላል። ሐዋርያው ቅዱስ ጳውሎስ አንድ አካል ሆኖ ሳለ ብዙ ብልቶች አሉት፣ ብዙ ብልቶች ሲሆኑ ደግሞ አንድ አካል ይሆናሉ ብሎ በአንደኛ ቆሮንቶስ ምዕራፍ 12 ላይ ጠቅሶት እናገኘዋለን። አንድ ስንሆን ብዙ፣ ብዙ ስንሆን እንዳንድ ሆነን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ ሆነን የተቸገሩትን የምንረዳበት፣ መንፈሳዊ ትምህርቶችን የምንማርበት፣ የምናውቅበት፣ የምንረዳበት እና የትሩፋት ስራዎችን የምናከናውንበት ነገር ማህበር ይባላል ማለት ነው። እንግዲህ በሌላ አገላለጽ ማህበር የሚለው የቃሉ ትርጓሜ ቤተክርስቲያን የሚል ትርጉምም አለ። ማህበርንና ቤተክርስቲያንን ማን መሰረታት ብለን በምንጠይቅበት ጊዜ ክብር ይግባውና ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንደሆነ በመጻሕፍት ተጽፎ እናገኘዋለን። መንፈሳዊ ማህበር እጅግ በጣም አስፈላጊ መሆኑን ለማሳየት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 120ውን ቤተሰብ እንዳንድ ማህበር አድርጎ መስርቷል። ይህም 120ው ቤተሰብ የምንላቸው 12ቱን ሐዋርያት፣ 36ቱ ቅዱሳት አንስትና 72ቱ አርድእት ናቸው። እነዚህ በህብረት በአንድነት ሆነው ዓለምን በወንጌል ያጣፈጡ፣ ያስተማሩ፣ ስለ ኢየሱስ ክርስቶስ አምላክነትም የመሰከሩ እንደሆኑ በመጻሕፍት ተጽፎ እናገኘዋለን። በተጨማሪም ሐዋርያት የራሳቸው ማህበር ነበራቸው። በሐዋርያት ሥራ ምዕራፍ 5 ላይ በመለከቱበት ጊዜ ሐናንያና ሚስቱ ሰጲራ የሐዋርያትን ማህበር ስርዓት ባለመጠበቃቸው ሕጉን በማፍረሳቸውና በመተላለፋቸው እንዲቀሰፉ ሆኗል። ሐዋርያነ አበው የሚባሉ አባቶቻችን እየዞሩ በሚያስተምሩበት ሰዓት ክርስቲያኖችን በአንድ ህብረት በአንድ ማህበር እያደረጉ በወር አንድ ጊዜ እየተገናኙ ስለ ክርስቶስ ወንጌል እንዲነጋገሩ፣ ስርዓት እንዲማማሩ፣ የተቸገረውን እንዲረዱ፣ ቤት ለሌለው ቤት እንዲሰሩ ማህበር እየመሰረቱላቸው ይሄዱ እንደነበረ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 ላይ ገልጾት እናገኘዋለን። በጋራ የሚያወጡት ቀርቶ እያንዳንዱ ክርስቲያኖች ተራ እንዲዘክሩ በተራ ምግብ እንዲያመጡ ተደረገ። እዛም ህብረታቸው በውጭ ሆኖ በተራ መደገስ ሲጀመር ለራሱን የቻለ መሪ እንዲመርጡለት ተደረገ። መሪውም ሙሴ የሚባል ስያሜ የተሰጠው። በእርግጥ በማህበር ላይ ትልቁ ማህበር የሚባለው እስራኤላውያን ከግብፅ ባርነት ነፃ የወጡበት በህብረት በማህበር ሆነው ወደ ምድረ ከነዓን የሄዱበት ጉዞ ትልቅ ማህበር ተብሎ ይጠራል። የዚህ ትልቅ ማህበር መሪው፣ አስተዳዳሪው፣ ከፊት ሆኖ የሚመራው ፈጣሪ። እንግዲህ ሙሴውም በማህበር ውስጥ የበላይ ጠባቂ፣ ኃላፊ፣ አስተባባሪ ሆኖ ከተሾመ በኋላ ማህበርተኞቹ ወንጌል እንዲማሩ ተባበሩን። በተጨማሪ የዝክሩ የመርሃ ግብሩ ካለቀ ከተፈጸመ በኋላ
ተነስቶ ጽዋውን ከፍ አድርጎ ይዞ ማነህ ባለ ሳምንት እያለ ሶስቱ አባላትን ይጠቅሳል። እንዲህም ይላል፣ ጽዋውን ከፍ አድርጎ ከያዘ በኋላ ማነህ ባለ ሳምንት ያስጠመርክ በ18 እኔ ነኝ የምትል የገሌ ወዳጅ ብሎ የቅዱሱን የጻድቁን ወይም የሰማዕቱን ስም ይጠራል። እሱም ከማህበርተኞቹ መካከል ተነስቶ እኔ ያለው የገሌ ወዳጅ ቢያደርሳችሁ ማዬ ሹሜ ቄጠማ ጎዝጉዤ እጠብቃችኋለሁ ብሎ በማህበርተኞቹ ፊት ይሰግዳል። ሁለተኛው ማነህ ባለ 2 ያስጠመርክ በ12 እኔ ነኝ የምትል የገሌ ወዳጅ ይላል። እሱም እንደዛኛው እኔ ያለው ቢያደርሳችሁ ብሎ ይመልሳል። ማነህ ባለ 3 ያስጠመርክ በ13 እኔ ያለው የምትል የገሌ ወዳጅ ይላል። እነዚህ ሶስቱ ወደፊት በሚመጣው በሶስቱ ወሩ የሚዘክሩ ዘካሪዎች ሲሆኑ በማህበርተኞቹ ፊት ቁመው ወይም ተንበርክከው የሚመረቁ ይሆናሉ ማለት ነው። ባለ አራተኛውን ግን አስጠንቅቆ ያልፈዋል። ማነህ ባለ 4 ቤትህን አትርሳ፣ ተጠራጠር፣ ብቅል ስቀል ብሎ ናግሮት ያልፋል እንጂ እንደ ሶስቶቹ ወጥቶ በማህበርተኞቹ ፊት አይቆምም፣ ስሙም አይጠራም ማለት ነው። እንግዲህ የቀደሙ አባቶቻችን እናቶቻችን የሚማማሩበት ቃለ ወንጌልን የሚነጋገሩበት ስርዓተ ቤተ ክርስቲያንን የሚያውቁበት የተቸገሩትን የሚረዱበት ሆኖ እያለ ነገር ግን በዚህ ጊዜ የጽዋ ማህበር ብለን ካቋቋምን በኋላ በልተው የሚጠጉበት፣ ጠጥተው የሚሰክሩበት፣ የተረፋቸውን ለነዳያን የሚሰጡበት ቃለ ወንጌል መማማር ቀርቶ ሰው ሐሜት የሚይዙበት ሆኖ እጅግ በጣም ከቤተ ክርስቲያን ስርዓት የወጣ ያፈነገጠ ለስጋዊ ተድላ ደስታ እንጂ ለነፍስ ምንም አይነት ጥቅም እየሰጠ አለመሆኑ ብዙ አባቶችን እያሳዘነ ይገኛል። ብቻ በልቶ ጠጥቶ መስከር ብቻ ሳይሆን የሴት ልጅ የወር አበባ በሆነችበት ሰዓት ጽዋ መቅመስ አትችልም። ባልና ሚስት በአንድ ላይ አይጠጡም፣ አይመገቡም፣ ጽዋ መሳተፍ የለባቸውም። ዝክሩ የሚበላው ተቁሞ ነው እንጂ ተቀምጦ አይደለም። ድግስ በመደገስ ፍክክር ውስጥ እየገቡ ራሳቸውን ከዛ ለማግለል እኔ ከማን አንሳለሁ በሚል ዝክር በማምዛት ዝክሩን ከፍ ለማድረግ በመጣር በመወዳደር የተቸገሩትን የተራቡትን ከማብላት ከመጠጣት ይልቅ እርስ በርሳቸው ፈካከር ያልሆነ አቅጣጫ እየሰጡት የሚሄዱ አሉ። በተጨማሪም ቤተክርስቲያናችን ስርዓቱ ትክክል እንዳልሆነ አስቀምጣ ነገር ግን መሰበ ወርቅ ይዘው ገንቦ ተሸክመው ግምጃ አልብሰው በወርቅ ዘቦ አስጊጠው ጥላ ዘርግተው ስዕል አድኖ ታቅፈው እልል እያሉ እየዘመሩ መንገድ ለመንገድ የሚሄዱ አንዳንድ እህቶችና ወንድሞችንም እየተመለከተ ነው። ይሄ ስርዓት ትክክል ያልሆነ የባዕድ አምልኮ የተቀላቀለበት ከቤተ ክርስቲያን ስርዓት የወጣ እንደሆነ አባቶች ያስተምራሉ፣ ይናገራሉ። ነገር ግን አንዳንዶች ደግሞ ጥቅማቸው እንዳይነካ የሚፈልጉ ካህናት ሀብት ካላቸው እንዲሁም በማህበር በኩል ከሚደረግላቸው ድጋፍ እንዳይጎድልባቸው ስርዓቱ ስህተት እየሆነ እያዩም እንኳን የማይነቅፉና የማያስተምሩ አባቶች አሉ። ዞርን ብዙ ሊቃውንት ይቃወሙታል። ቤተ ክርስቲያንን በራሷ እንደማትቀበለው ከዚህ በፊት ገልጻው ትገኛለች። ትክክል አለመሆኑም ቤተ ክርስቲያን የት ላይ ነው ገልጻው የምትገኘው ካላችሁ እንደ ማስረጃ ዜና ቤተ ክርስቲያን ጋዜጣ ግንቦት 30 1945 ዓመተ ምህረት 7ኛ ዓመት ቁጥር 100 ገጽ 71 ላይ ተጽፎ ታገኙታላችሁ። ቃሉም እንደዚህ ይላል። ቤተ ክርስቲያን መሰበ ወርቁን ጽዋውን ግምጃ አልብሶ በወርቅ መርገፍ አስጊጦ መብራት አብርቶ እልል እያሉ እየዘፈኑ በየመንገዱ አላፊ አግዳሚውን እየሰገዱ መውሰድ ለተመልካች አምልኮተ ጣዖት መስሎ ይታያልና ለወደፊቱ እንዳይለመድ ክልክል ነው በማለት ደንብ አውጥታ ተናግራለች። መልኩ መሰበ ወርቁን መሳለም ትክክል ባይሆንም ስዕል አድኖውን ግን መሳለም ለስዕል አድኖ መስገድ እንደሚገባ ግን እናት ቤተክርስቲያን ታስተምራለች። መሰበ ወርቁን ገንቦውን ይዞ ስዕል ታቅፎ መዞር ያለው በመሃል ሀገር እንጂ በስተሰሜኑ በኩል በትግራይ፣ በወሎ፣ በጎንደር አካባቢ የሚታወቅ አይደለም። ሁሉም በዛ አካባቢ ያለው የሚዘክሩትን የጻድቁን የሰማዕቱን ወይም የቅዱሱን ገር ታምር ወይም ደግሞ ድርሳን ይዘው ከሄዱ በኋላ በማንበብ ስለ ጻድቁ ይማማራሉ፣ ይነጋገራሉ። ይህ እጅግ መልካም የሆነ ነገር ነው። ሆኖም ይህን በሚመለከት እናት ቅድስት ቤተ ክርስቲያንም ወጥ የሆነ አስተምህሮ ስርዓት እንድትሰራለት ሁላችንም መጠየቅ መጎትጎት ይጠበቅብናል። ከዚህም በተጨማሪ ደግሞ ስለ እነዚህ ጉዳዮች መምህራን አባቶችም ሊቃነ ጳጳሳትም ተነስተው ሊያስተምሩ ሊመክሩበት ይገባል። ይህ ነገር እያደገ ሂዶ ስር ከሰደደ በኋላ ለመመለስ ያስቸግራል። በቤተ ክርስቲያንና በምዕመናን ላይ ትክክል ያልሆነ አስተምህሮ እንዳላት ግንዛቤ ሊፈጥርባቸው ስለሚችል መምህራን ሊቃነ ጳጳሳት እንዲሁም ደግሞ ካህናት እውነታውን ቢናገሩና ቢያስተምሩ እጅግ መልካም ነው ላለው። የእናንተን ሐሳብ ደግሞ ኮመንት ላይ ጻፉልኝ።
ቤቱን ሰብስክራይብ አድርጉት። ስብሐት ለእግዚአብሔር።